እኛ የጊዮርጊስን በዓል የመሳሰሉትን የሰማዕታትን በዓል የቅዱሳንን በዓላት የመላእክትን በዓላት በመናከብር ጊዜ ፍጡር እያመለክን እንዳይመስላችሁ። እግዚአብሔር በፍጡራኑ ላይ አድሮ ምን ስራ እንደሰራ ልንማር ነው። መንክር እግዚአብሔር በላይ ለቅዱሳኒሁ፣ እግዚአብሔር በቅዱሳን ላይ ድንቅ ነው እንዳለው ሁሉ በጊዮርጊስ ላይ በሌሎችም ሰማዕታት ላይ በሐዋርያት ላይ በቅዱሳን ላይ አድሮ ምን እንደሰራ እያወቅን እየተገነዘብን ስራህ ግሩም ነው፣ ስራህ ድንቅ ነው ብለን ልናከብረው ልናመሰግነው እልል እያልን ስለ ኃያልነቱ ልንመሰክርለት ቤተ ክርስቲያን ሰበሰበችን ምእመናን። ጥሩ አይደለ? ይሄ ነው እንግዲህ። ስለዚህ ወንድሞቻችን ግድ የላችሁም፣ ወደ ሰማዕታት እንመልከት፣ ወደ ቅዱሳን እንመልከት፣ እንረጋጋ። ወደ ሰማዕታቱ እንመልከት፣ ወደ ሃይማኖት ጀግኖቹ እግዚአብሔርን እንዴት ማስደሰት እንደሚቻል እነ ጊዮርጊስ ያሳዩን። በእውነት ነቢያት ያሳዩን፣ ሰማዕታት ያሳዩን። ልብ እንበላቸው፣ ልብ እንበላቸው። ዝም ብለን መተን የምንበተንበት በዓል አይደለም፣ ወይም ለዘፈን ለጭፈራ የተሰበሰብንበት ቀን እንዳይመስላችሁ። እግዚአብሔርን ያደረገውን እያወቅን እየተረዳን ልናመሰግነው። ኃያል ነህ፣ ግሩም ነህ፣ ሁሉን ቻይ ነህ። በጊዮርጊስ ላይ ይሄን አድርገሃል። በጊዮርጊስ ላይ አድረህ ይሄን ድንቅ ስራ ሰርተሃል። የሚሳንህ የለም። የጊዮርጊስ አምላክ የእኛም አምላክ ነህ እያልን ልንዘምርለት ነው የተሰበሰብነው። እግዚአብሔር ከሁላችን ጋር ይሁን። የሰበሰበን የጊዮርጊስ አምላክ እግዚአብሔር ይመስገን፣ እግዚአብሔር ይመስገን።